ባለጌ ሴት ነሽ። ምንሽ? አልሰማሽኝም? ልድገምልሽ። ምን አይነቷ ባለጌ ሴት ነሽ? ሀና አፍሽን ብትሰበሰብ ይሻልሻል። ባልሰበስብስ ምን ልታመጭ ነው? ማንም ቢሆን ረስተሽዋል መሰለኝ። እኔ እኮ ሚኒት ነኝ፣ የዚህ ድርጅት ኃላፊ። ቆይ እኔን ተጠቅመሽ እናቴን አጠመድሻት ማለት ነው? እንደሱ ነው የምታስቢ? እኔን እዚህ አስቀምጠሽ ችግር የለውም እያልሽ እናቴን የ2 ዓመት ኮንትራት አስፈረምሻት እና ቆይ ስታይኝ ሞኝ ይመስልሻል? ማን ሞኝ ነሻለሽ? እናትሽ ስትፈልግ እየገባች ስትፈልግ ደግሞ እየወጣች የምትሰራበት ይሄ መሸታ ቤት አይደለም። ስነ ስርዓት ይኖርሽ። እናቴን አትናገሪያት። እውነቱን ነው የነገርኩሽ። እዚህ እንደ ፊንጣ መዝለሉ ምንም አይጠቅምሽም። ቢሮ የለቀሽ ልትወጪ የተሻለ። አሁን ያንን ፊርማ ትቀጇዋለሽ ወይስ አትቀጁ? ሰው ሸንኮኮ እኮ ነው። ማን ነው? እኔ ነኝ ጆሮ። ኤላ ሞት እንዳትለኝ። ምንም አልሆነ። ዋናው አለመሞት ነው። ጨንቆኝ እኮ አነጋልኛል። የት ነው ያለው? አሁን ሆስፒታል ነው ያለው። ሄጄ አይቼው ነው የመጣሁት። እንዴት ነው? በጣም ተጎዳ እንዴ? ቁስሉን እንኳን ባላየውም ሁኔታውን ሳየው ብዙም የተጎዳ አይመስለኝም። ቆይ ግን እናንተ ምን ስትሉ ነው እስከ ሞጋት ድረስ የደረሳችሁት? እኔ እኮ ሳላስበው ነው። ጭቤው እኮ የሱ ነው። ሊወጋኝ ስል እኮ ነው ሳላስበው ወደ እሱ ዙር የወጋው። መቼ ነው ሆስፒታል የገባው? ወዲያው እንደተወጋ ነው ወደ ሆስፒታል ሄደዋሉ። ሰው ባይደርስለት ኑሮ ይሞት ነበር። አሁን ግን እርግጠኛ ነህ ደህና ነው? አዎ አሁን በጣም ደህና ነው። እና በቃ ዛፓ ምናምን ጋማ ሊለን ነው ማለት ነው። ወይኔ ተምቹ፣ በስንት መከራ የተፋተሁትን ሸቤ ድጌ ልገባ። ይህን ያህል መቅደሜን የገረምሽ እንዴ? የስራ መውጫ ሰዓት እኮ አልደረሰም። እንዴት ነው በዚህ ሰዓት የወጣሽው? በአጥር ዘልዬ ነው የወጣሁት። እየቀለድኩ አይደለም። ኧረ እባክሽ፣ ከስራ መውጫ ሰዓት ላንቺ አይሰራም እንዴ? እኔ እኮ ኃላፊ ነኝ። ከእኔ ጋር እየተፎካከርሽ ነው። ኃላፊ መሆንሽ እኮ የሚያመጣው ለውጥ ያለ አይመስለኝም። በደንብ ነዋ። ኃላፊ መሆኔ ከሌሎች የተለየ መብት ይሰጠኛል። እሱ የአንቺ የቀነጨረ አእምሮ ውስጥ ያለ አስተሳሰብ ነው። እየሰደብሽኝ ነው? አዎ፣ የቀነጨረ ባትሆኚ ኖሮ አንቺ ያላከበርሽውን ሕግ ማንም እንዲያከብረው አትጠብቂም ነበር። በጣም ጥሩ። ለዚህ ንግግርሽ በደሞዝ እንገናኛለን። የሚያስቅ ነገር የተናገርኩ አልመሰለኝም። ከስራ እንዴት ቀድመሽ ወጣሽ ብሎ አለቃውን የጠየቀ ሰራተኛ ደሞዝ ይቆረጥበታል የሚል ሕግ ያለ አይመስለኝም። እሱን እናያለን። አሁን እዚህ የጠበቅሽኝ ይሄን ማወቅ እንዳለብኝ ልትነግሪኝ ነው? የማውቀውን የምናገረው ለሚገባው ሰው ነው። እና ታዲያ ለምን መጣሽ? ሉሊት፣ አሁን በትክክል ወጥ እየረገጥሽ ነው። የምን ወጥ? ሀና ሉሊትን አስፈራራቻት። እናቷ እንግዲህ ወጥመድ ውስጥ እንዳስገባቻት በእሷ ምክንያት ብዙ ነገሮች እንደደረሰባት ከነገረቻት በኋላ ሉሊት የእሷን መጫወቻ እንዳደረገቻት እሷን እንደተጠቀመችባትና በእሷ ምክንያት እናቷን ወጥመድ ውስጥ እንዳስገባቻት ስለገባት በስከ መጨረሻ ሉሊት ቢሮ ጋር በሩን አንኳኩታ ሄዳ አስፈራራቻት። እናም እኔን ተጠቀምሽብኝ፣ እኔን መሳዥ አድርገሽ እናቴን ተጠቀምሽባት፣ አሁን ያስፈረምሻትን 2 ዓመት ያስፈረምሻትን ወረቀት ትቀጀዋለሽ አለቻት። እናም እሷ ደግሞ እንዴት ነው እንደዚህ የምታናግሪኝ? እኔ እኮ የዚህ ድርጅት ኃላፊ ነኝ፣ አንቺ ደግሞ ተራ ጽዳተኛ ነሽ። ስለዚህ እኔን በዚህ መልኩ ልታናግሪኝ አይገባም። እናም አንቺ እንግዲህ አንቺ ነሽ እዚህ ወጥመድ ውስጥ ቀድመሽ ገባሽ። ስለዚህ ከማን ጋር እንደገጠምሽ አሳይሻለሁ ብላ ዝታባታለች። ሉሊት ደግሞ ከዚህ በኋላ ሁለተኛ እዚህ ቢሮ ውስጥ በዚህ መልኩ ብትገቢ ከድርጅቱ ነቅዬ ነው ከስራ ማባረርሽ ብላ ዝታባታለች ማለት ነው። እናም ሀኒቾና ሉሊት እንግዲህ ወይዘሮ ሜላትን ተክታ ከሉሊት ጋር ገጥማለች። በእርግጥ ሉሊት እናቷም እንኳን አልቻለቻትም እንኳን እሷ ማለት ነው። ምክንያቱም የዚህ ድርጅት ኃላፊ ስለሆነች አሁን ላይ አቶ መዘክር እስከሚመጣ ድረስ ድርጅቱን እየተቆጣጠረች ነው። እንደፈለገች የፈለገችውን ሰው ሉሊት ወይዘሮ ሜላት እንኳን ማንንም የማሰማው ሴት ልጅ እሷ መጫወቻ አድርጋታለች። ወይዘሮ ሜላት ደግሞ እኔ ከዚህ በፊት አንቺ በእኔ እንደማትመዘኝ ነግረሽኛል። ስለዚህ በእኔ ምክንያት ከማንም ጋር መጣላት ስለሌለብሽ እባክሽ ድርጅቱን ለቀሽ ውጪ፣ ከስራ ውጪ። እኔ ነኝ እዚህ ወጥመድ ውስጥ የገባሁት፣ እኔ ነኝ ለ2 ዓመት
ኮንትራት የፈረምኩት እኔ እስከሆንኩ ድረስ አንቺ እዚህ ምንም የመቆየት ምክንያት ስለሌለሽ ውጪ አለቻት። ሀና ግን አልወጣም እዚህ ድርጅት ውስጥ አንቺን እዚህ ወጥመድ ውስጥ ከትቼ አልሄድም። እስካሁንም ያንም እንደዛ ያልኩሽ እኔ እንደዛ ያልኩሽ ያኔም ሁኔታው ስላልገባኝና ስላላወቅኩ ነው። አሁን ግን እሷ ወጥመድ ውስጥ እንደዚህ እያሰቃየችሽ መሆኑን ካወቅኩ በኋላ ትቼሽ አልሄድም ብላ ግተር ብላለች። ሜላትም እኔ የምልሽን ስሚ፣ ሁሌ ምን ያውቃለሁ ብቻ አትበይ። አንቺ እሷን በዚህ መልኩ ልታስቆሚያት አትችይም። እኔም ቢሆን ለራሴ አላንስም፣ ማድረግ ያለብኝን ነገር ሁሉ አድርጌ ከዚህ ድርጅት ራሴን አላቅቃለሁ ብላታለች። ሀና ግን አልሰማም። እዚህ ችግር ውስጥ የገባ ነው አብረን ነው እዚህ ችግር ውስጥ ተጋግዘን መውጣት ያለብን ብላ እኔ ደግሞ እናቴን እንደዚህ መጫወቻ አድርጋት አለቃትን ብላ ስትዝት፣ እንደውም ወይዘሮ ሜላት በጣም ደስ አላት። በቃ የኔ አይነት ጸባይ ነው ያላት ልጅ ብላ ማለት ነው። እናም በዚህ ምክንያት ሉሊትና ሀናም ተፋጠዋል ማለት ነው። እንግዲህ እናትና ልጅ ሉሊትን ይችሏታል ወይስ ሉሊት እነሱን ታሸንፋለች የሚለውን አብረን የምናየው ይሆናል። በሌላ በኩል ጆሮ ሳሚን ከወጋው በኋላ ሁለታቸውም ሩጠው ሄደዋል ማለት ነው። እናም ሳሚም ጓደኞቹ ወደ ሆስፒታል ይዘውት ሄደዋልኝ። እናም አሁን ላይ አልሞተም። ምናልባት ቢሞት ኑሮ ጆሮም ታምቹም እስር ቤት ይገቡ ነበር። እሱ ግን አልሞተም። እናም ሳሚ የሆነ ተንኮል ያሰበው ነገር ያለ ይመስላል። ምክንያቱም እነሱ ሂደው መጠየቅ ስለፈሩ ኤልያስን ልከውት ነበር። ኤልያስም ሂዶ ያለውን ነገር አጣርቷልኝ። እናም ፖሊሶቹ መጥተው ሲጠይቁት ወድቆ እንደሆነ እነሱን እንደወጉት እንዳልተናገረና ነገሮችን ዝም ብለው እየተረጋግተው እንዳሉ ነገራቸው ማለት ነው። እነሱም አላመኑትም። ምክንያቱም እንዴት ሳያመለክት እንዴት ይደብቃል? ለምንድን ነው የደበቀው የሚለውን ነገር ለማጣራት እየሞከሩ ነው ማለት ነው። ምክንያቱም ለፖሊሶች ያልተናገረው እሱ በግሉ እኛን ሊበቀለን አስቦ ይሆናል የሚለውም ሌላ ጥያቄ ሆኖባቸዋል ማለት ነው። እናም ሳሚ ምን እንዳሰበ አይታወቅም። ጓደኞቹንም እነሱ እንደወጉኝና እነሱ ጉዳት እንዳደረሱብኝ እንዳትናገሩ ብሎ ሁሉን ነገር በሚስጥር ይዞታል ማለት ነው። እናም ጤንነቱ አሁን ላይ ደህና ነው። እነ ጆሮ መቤት በጣም ሲጨነቁ ነበር ያደሩ። ኤልያስ መጥቶ ይሄን ሁሉ ነገር ሲናግራቸው በጣም ተረጋጉ፣ ተጨንቀው ነበር። እና ምን ሲሆን ነው እናንተ እስከ መወጋገድ ደረጃ የደረሳችሁ ብሎ ሲጠይቃቸው እኔ እኮ ለመውጋት አስቤ አልነበረም፣ እሱ ነው እኔ ሊወጋኝ ጩቤውን ይዘው የመጣው እሱ ነበር። ከዛ ግን ሳላስበው ወደ እሱ ዙሮ እሱን ወገው እና በቀላሉ የሚተውን አይመስለንም። ምክንያቱም እሱ በጣም ቂመኛ ነው፣ ነገሮችን እንዲህ በቀላሉ አይደረሰም ብለው ሌላ ነገር እያሰቡ ይገኛል። ሰላሜናም ያው ትንሽ ስለቀረበችው ስራ ቦታ መምጣትም ስላቆመ በተደጋጋሚ ስልክ እየደወለችለት ነበር። እንደውም ጓደኛዋ እኔ እኮ እንደ አጋጣሚ ያዝነሽላቸው የከፈልሽላቸው ነው እንጂ መሰለኝ ከዚህ በፊት እንደምትተዋወቁ አላቅም ነበር፣ ለካ ትተዋወቃላችሁ ብላ እየጠየቃቻት ነበር። ሰላምም ጨንቋታል። በዚህም ተናዳበታለች። ለምን ስልኩን እንዳነሳም እያለች ያው እሷ አላወቀችም ማለት ነው። ተወቅቶ ሆስፒታል እንደገባ ስላላወቀች በተደጋጋሚ ስልክ እየደወለችለት ነበር። ማታም እንቅልፏን ጥታ እሱን እያሰበችው ነበር። ለምንድነው ስልክ ማያነሳ እያለች ከዚህ በፊት እሱ ሲገናኙ ያለውን አጋጣሚ እቃ ሲያጥቡ መጥቶ ሲጠይቃት እያንዳንዱ ነገር እያስታወሰች ነበር። እናም ተናዳ እኔ በቃ የማንም ዱርዬና ሌባ መጫወቻ ሆንኩ ወይኔ ሰላም እያለች ነበር። ያው እሱ የደረሰበትን ስላላወቀች ሆን ብሎ አውቆ የዘጋት ነው የመሰላተኝ። ትሁትና ትንሱ ደግሞ አሁን ላይ ያሉበት ሁኔታ በጣም ደስ ይላል ማለት ነው። እንግዲህ በምናሴ ምክንያት ምናሴን ትሁት ስለምትወደው እሱ ደግሞ ተንሳይን ስለሚወድ በጣም ተናዳበት ነበር። አሁን ግን እየተረጋጋች ትገኛለች ማለት ነው። እናም ጸጉሯን እያስተካከለችላት ነበረ። እንግዲህ ሁለታቸውም የስጋ እህትና እህታን አይደሉም። ትሁትን ከክፍለ አገር ሊያስተምሯት ይዘዋት መጥቷት ነው የትንሱ እናትና አባት እሷን ከክፍለ ሀገር ሊያስተምሩ አምጥተዋት ነው። እንደ አጋጣሚ እንግዲህ ወላጆቻቸው በሞት ያጡት በዛ ምክንያት ነው። እንግዲህ እሷ ትሁትን ሳይንስ ሳትጥላት አደጋ ከደረሰባትም በኋላ የተለያዩ ስራዎችን እየሰራች እያኖረች ትገኛለች። እናም ለጋብዝሽ ብላ ዛት ወጣ ነበር። እናም መጥቶ አንዱ በጣም ብዙ ነገር ቀበጠረ። ለምንድነው ስራ ያቆምሽው? እረፍት ላይ ነሽ ወይ? ለነገሩ እናንተ ግብር የለባችሁ ቀረጥ አትከፍሉ፣ ጊዜው የእናንተ ነው ምናምን ብሎ ሲጠይቃተኝ በቃ አሁን መሄድ አለብን ብላ እሷም ለመደባበቅ ስለሞከረች ትንሳኤም ጥያቄ ሆኖባታል። ምንድነው ስራ እየሰራችን የምታኖረኝ የሚለው ጥያቄ ስለመጣባት ያው
ከቤት እንዳትመጣ ብለው ስላባረሩት ምናሴም እንዳጋጣሚ እዛ ሰፈር ላይ ነበረ። እናም እዚህም ልታረግ ነው የመጣህ አትምጣ ብያህል ነበር እንዴ ስትለው እኔ እኮ አጋጣሚ ደክሞኝ ነው ቁጭ ያልኩት ምናምን ብሎ ዋሻት ማለት ነው። እናም በሌላ ጊዜ መጣ ትንሳኤን አገኘ። ትንሳኤም ያው እንዳጋጣሚ ሽንኩርት ልትከትፍ ዊልቸር ላይ ቁጭ ብላ ነበር እና በዚህ ሁኔታ ስላየተኝ በጣም ነው ያዘነው። ምን ሆነሽ ነው የተፈጠረውን ነገር ንገሪኝ ብሎ ሲጠይቃት እሷ ደግሞ ምንም ነገር አልናገርም እባክህ ውጣልኝ፣ ትሁት ከመምጣቷ በፊት እሷ ከመጣች ችግር ይፈጠራል ውጣልኝ። እናም ከመውጣት በፊት አንድ ነገር ላስቸግር፣ ትሁት ምን ስራ እንደምትሰራ እባክህ አጣርተህ ንገረኝ አለችው። እሱም ደግሞ ምን ለማለት ፈልገሽ ነው ምንድነው የተፈጠረው ሲላት አንተ ብቻ አጣርተህ ንገረኝ፣ አንተ አጣርተህ ድረስበትና የምትሰራውን ስራ ንገረኝ ብለው ከዛም እሱ ወጥቷል ማለት ነው። እናም እሷን በዚህ ሁኔታ ስላያት በጣም ተረብሾ ለእናቱም እያማከራት ነበር። ከዚህ በፊት የሀብታም ትምህርት ቤት እንደመማር ታውቂያለሽ እና ከዛ አብረው ሲማሩኝ የነበሩ ልጆች አሁንም እንደኛ በጣም በመጥፎ ሁኔታ ውስጥ አገኘኋቸውና በጣም አዝኛለሁ እያለ እያማከራት ነበርና ህይወት አንዳንዴ መነሻዋ እንጂ መድረሻዋ አይታወቅም ማለት ነው። ሁሉም በየፊናው በራሱ ችግር ወርቆ ስላየ በጣም ነበር ልቡ የተሰበረው። ሀናም ኤልያስ ቤተ ክርስቲያን ይዟት ሄዶ ነበር። እናም በቃ እዚህ ችግር ውስጥ መውጣት እንዳለባት ሁሉንም ነገር እናቷ እሷ ራሷ እንድትወጣው እንድትተውላት ነው የነገረው። እሷ ደግሞ ችግር ውስጥ ያስገባት እኮ ችግር ውስጥ የገባችው በእኔ ምክንያት ነው፣ ስለዚህ እኔም ልተባበራት ይገባል እያለችው ትገኛለች። ሉሊት አሁንም ከወይዘሮ ሜላት ራስ ላይ አልወረደችም። ለምንድነው አርፍደሽ የወጣሽው? የስራ የመውጫ ሰዓት እኮ አይደለም፣ በጣም ቀደም ብለሽ ነው የወጣሽው ብላ እሷን እንግዲህ በዛም ምክንያት አንድ ወር ደመወዟን ሁሉ ቀጥታታለች ማለት ነው። በዚህም በጣም የተናደደችው የእሷ መጫወቻ በመሆኗ